ዛሬ በጣም ደስ ብሎኛል ማለት ነው። የሆነ ነገር ላሳያችሁ ፈልጊያለሁኝ። አብራችሁኝ ቆዩ። ላይክ፣ ሼር፣ ሰብስክራይብ አይረሳ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ የማዙካ የማዘር ልብስ ማለት ነው ከሰፊ ቤት አውጥቼዋለሁ። እስቲሁት ማለት ነው። ያው እሷ አልመጣችም፣ መኪና ዝግ ስለሆነ ባጃጅ ዝግ ነው። ነገር ግን እልክላታለሁ ማለት ነው። እልክላታለሁ ላሳያችሁ ማለት ነው። ሁለት ልብስ ነው ያሰፋሁላት። ወላሂ ወድጀዋለሁ። እንዴት አያችሁት ማለት ነው። እና ሰፊ ነው ግን እኔንም ይቆጥራል ወላሂ። እና በዚህ መልክ አንደኛው ልብስ እንደምታዩት ይሄ ማለት ነው ያምራል። ያው ነዶን ከዱባይ ነው ያመጣሁት ብያችኋለሁ። ከዱባይ ነው ያመጣሁት ነዶን እና ይሄን ይመስላል። አንደኛ ልብሷ ቀለል ያለ ነው። ያው ለሷ ጥሩ ነው ብዬ አስባለሁ ማለት ነው። ቀለል ያለ ስለሆነ ግን ወድጄዋለሁ ማለት ነው። ደግሞ በ8 ቀን ነው የመጣውና ደስ አለኝ። ያኔ 15 ቀን ብለው ነበር። ሐሙስ ቢደርስ 15 ቀን ነው። ግን ዛሬ ሲሄድ ጨርሰውት አገኘሁትና አመጣሁት። ሁለተኛው ደግሞ የማዙካ ልብስ ይሄ ነው ማለት ነው። የማዘር ልብስ ያው እንትኑ ይሄ ቀጠሮ እንትን ያልኩበት አለ ማለት ነው። እና እንደምታዩት አያምርም? ታጋርጌ ላሳያችሁ ማለት ነው። ይሄው አሰፋፉ ያው ፋሽን አሰፋፉ የፋሽን የቤሎ የዚህ ምንድነው የሚባለው የእሱ አሰፋፉ ነው እና በዚህ መልክ አሰፋው ላይ ትንሽ ይሄ ከበድላል ቢልም እንግዲህ አንዳንድ ቀን ተለብሰዋለች። አቅም የላትም ግን ሰፊ ነው እንደምታዩት ማለት ነው። እንደምታዩት ሰፊ ነው በጣም ሰፊ ነው ማለት ነው። አያምርም? እንዴት አያችሁት? ያምራላ። ይሄ እንግዲህ በጣም ብዙ አመት ተቀምጧል። 2020 ይመስለኛል። አዎ 2020 ከኳተር ስመጣ ሴትየዋ የሰጠችኝ ልብስ ነው ለእናትሽ ብላ አሁንም አለ ነው ልብስ የሚገርማችሁ ነገር እና ለእናቴ የላከችልኝ ነው። ከዛም ያሰፋሁላት ልብስ አለ፣ ከገበያ የሚገዛሁላት ልብስ አለ። እምቢ አለችኝ ማለት ነው። ላሰፋልሽ እያልኳት አሁን በግድ አምጥቼ ነው ያሰፋሁላት። ይሄ እንግዲህ ከመጣ ከኳተር 6 አመት እንደዛ ሆኖታል ማለት ነው። የሚገርማችሁ ነገር ምርጥ ልብስ ነው። ያው የአረቦቹ ልብስ ነው። ይሄን ግን ራሴን የዛሬ ከአመት በፊት ስመጣ ለማቴም ለእናቴም የገዛሁላቸው ነው ነዶውን ማለት ነው። ለማቴም ለእናቴም ከለሩ ቢለያይም መልኩ ግን ስራው ምኑ አንድ አይነት ነው ማለት ነው። ለማቴም ለእናቴም የመጣ ነው ማለት ነው። ይሄ ከዱባይ ስጦታ ያመጣሁት ነው እላችኋለሁና ይሄም ስፋቱ እንደምታዩት ማስታወቂያ እየሰራሁ ነው። እንዴት አያችሁት? እና ይሄን ይመስላል። እንዴት አያችሁት? ወላሂ በጣም ነው ደስ ያለኝ። የኔ እናት ረጅም ጤና ረጅም እርሜ ሰጥቶልኝ እናቴ ደስተኛ ሆና ማየት በጣም ነው የጓጓሁትና ያው ያማታል። ዱአ አድርጉልኝ እናቴን ያማታል እና ምጦራት አላህ ያድርገኝ እና ዛሬ ደስ ብሎኛል እላችኋለሁ። ልብሷ ተሰፍቶ ስለመጣ ግን መቼ ነው ምልክላት? መቼ ነው የምወስድላት ልብሷን? ባጃጅ ዝግ ነው። የሚወስድልኝ ሰው ባገኝ ደስ ይለኛል። እልክላታለሁ። ልጠበውና ማለት ነው ልጠበውና ከዛም እልክላታለሁ። በዚህ መልክ ተሰፍቶ መጣ አልሐምዱሊላህ እላችኋለሁኝ። እና እንዴት አያችሁት? የእናቴን ልብስ ማለት ነው። እና ለኢድ ምናምን ስለብሰው ሳያያችሁ እንዴት አባቱ ከራሴ በላይ እውነቴን ነው የምላችሁ የሚያስደስተኝ ነገር ቢኖር የቤተሰብ ደስታ ነው። እንዳውም እናት ለእናንተ ብዙ የደከመች እናት በቃ አይደለ ሆኖላ ስታው ደስ ብላ ስታው ያስደስተኛልና አልሐምዱሊላህ። ልብሶ በዚህ መልክ አልቋል ማለት ነው። ይሄ ልብስ ግን ወድጄዋለሁ። ከለሩን እኔ አላቅም፣ እኔ ራሱ ወድጄዋለሁ ከለሩን ማለት ነው። ግን ይካበዳል፣ ለሱ አቅም ማለት ነው ይካበዳል። ውስጥ ቀሚስ የለውም ግን በጣም ነው የሚካበደው። ጨርቁ ላችኋለሁኝ። ይሄ ሳሳ ያለ ነው፣ ለሱ አቅም ደህና ነው ማለት ነው።
ያው ጤና ሲኖራችሁ ነው ሁሉም ነገር እና አላህ አፊያ ይስጥልን ለቤተሰቦቻችን ጤና አፊያ መጽናኞቻችን የምንጽናናባቸው እነሱ ናቸውና ያው ቤተሰቦቻችን ማለት ነው። አላህ ረጅም እድሜ ይስጥልን እላችኋለሁኝ። እንግዲህ የእናንተን ሀሳብ በኮሜንት እጠብቃለሁኝ። የኔ ደስታ እንደሚያስደስታችሁ ተስፋ አደርጋለሁ ማለት ነው። እና ዛሬ ደስ ብሎኛል ከራሴ በላይ ማለት ነው። እና የእናቴን ሪአክሽን ኑራ ባየው ደስ ይለኝ ነበር። አልብሻት ግን የለችም እላችኋለሁኝና ቢሆንም ኢንሻአላህ አንድ ቀን እሷ ዘንድ ይደርሳል ኢንሻአላህ እላችኋለሁ ሀባይቦቼ። እና ዛሬ ብቻ ደስ ብሎኛል። ይሄን ይመስላል እላችኋለሁ። እና ላይክ፣ ሼር፣ ሰብስክራይብ አበረታቱኝ። ለራሴስ ምን ላሰፋ የሌለኝን እኮ ነው። ነዶ ልብስ ምናምን ሲኖራችሁ በፈለጋችሁ አይነት ታሰፋላችሁ። ግን አሁን አዲስ የመጣ ነገር የለም። ያው ሽፎን ነው። ሽፎን ደግሞ ስንት አመቱ ከመጣ አንድ ሽፎን አለኝ። መልሼ ሽፎን ማሰፋ ደግሞ ያስጠላኛል እንጂ ነዶ ልብሶች አሉኝ። ብቻ ኢንሻአላህ ለረመዳን ባሰፋ ደስ ይለኛል። ነገር ግን ውድ ናቸው። የሚገርማቸው አንድ ልብስ ማሰፊያው መግዣ ይሆናል እላችኋለሁ። እና እንደ ስፌቱ እንዳፈላለጋችሁ እስከ 1000 ብር ከ600 እስከ 1000 ብር ድረስ ትከፍላላችሁ። እስከ ውስጥ ቀሚስ ከሆነ ደግሞ ከዛ በላይ ነው የምከፍሉት። የሚገርማችሁ ነገር እና በጣም ውድ ናቸው የሚሰፉ ሰዎች። ግን በቃ ከመግዛት ካላችሁ ነዶ ልብስ ከሚቀመጥ ማሰፋቱ የተሻለ ነው። ይሄ አሁን 6 አመቱ ብያችኋለሁ ከመጣ። ግን በቃ ያው ሻንጣ ሲያሞቅ ነው የከረመው ማለት ነው፣ ለመሰፋቱ ሳይቀርለት ማለት ነው። እና በአሳር ነው አሁን ያስመጣኋት እናቴን። እና በቃ እኔን ምጎዳ ምናምን እየመሰላት ልጅ ያንቺን ጎዳሻለሁ ማሰፊያው ውድ ነው ምናምን። ድሮ በ10 ብር በ5 ብር የሚሰፋው ልብስ አሁን 500 400 ብር ስለሆነ የሚሰፋው ያንን ነገር ያስባሉ ቤተሰቦቻችን። እና ይሄን ልብስ አሁን ለምሳሌ ልግዛው ብል ተሰቅሎ እስከ 3000 ብር ገዛዋለሁ። የተሰራውን ማለት ነው። እስከ 3000 ብር 2500 ገዛዋለሁ። እና የዛ ነዶን ገዝታችሁ መታችሁ እዚህ ማሰፊያ ሲጨመር በጣም ኦቨር ነው። የሚገርማችሁ ነገር እዛ ነዶን የምትገዙት ወይ 10 ብር ነው ማለት ነው። 10 ብር 7 ብር ትገዙታላችሁ። ምንዛሬውን ስታስቡት እዚህ 4 ሜትር ብትገዙ ወይ 3 ሜትር 4 ሜትር ገዝታችሁ ስታባዙት ስንት ይሆናል? እንደገና እዚህ መቶ ማሰፊያ ስትባሉ ያው ነው ማለት ነው። እና የተዘጋጀውን መግዛት ይሻላል ብላችሁ ትመርጣላችሁ። አንዳንድ ጊዜ ግን ደግሞ ፈለጋችሁ ፋሽን ለማሰፋት ነዶ ልብስ ቢኖራችሁ ነዶ ልብስ ይዛችሁ ብትመጡ የተሻለ ነው። እና ነዶ ልብስ ይዛችሁ ብትመጡ ላለሁኝ ቢኖራችሁ የሆነ ሰዓት ያንን እንኳን ልብስ መግዣ አቅሙ ባይኖራችሁ ተመሳሳይ አድርጋችሁ አሰፍታችሁ ትለብሱታላችሁ አልኳችሁ። ይሄ ልብስ ለምሳሌ ይሄው 2020 ላይ የመጣ አሁን በስንተኛ አመቱ በ6 አመቱ እየተሰራ ነው። ምንም አልሆነም። ነዶ ልብሱ በቃ ተቀምጧል ስላለኝ አሰፋሁት ማለት ነው። አያችሁ። ስለዚህ ነዶ ልብሱ በፈለጋችሁ ፋሽን ታሰፉታላችሁ ማለት ነው። እናም በፈለጋችሁ ሰዓት ያሰፉታላችሁ። ስትመጡ ነዶ ልብስ ይዛችሁ ነው እላችኋለሁኝ። ይሄ እኮ ሰፋ ያለ ይመስለኛል። ያው እናቴ ግን መቀነስ ስለምትታጠቅ ተለክታ ነው የተሰፋችው። ያሉሱ እንዳይተርፍ ፈልገው ይመስለኛል እንጂ ሰፊ ነው። በዚህ ሙሉ አንጀት የላትም። ቢሆንም ግን ያምራል። እንደምታዩት በውሃ ይለቅ ነው የሚባለው ማለት ነው። በሌላ ቪዲዮ እንገናኛለን። ሰላማችሁ ብዝት ይበል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ባይ ባይ።